እስኪ እግርሽን ከፍ አድርጊው። እንዴ ይሄ ሁሉ ከተማ ነው። አባዬ እንኳን ደስ አለ። ዛሬ እኮ ድንግልና የሰጠው ያስኩሽ። አንቺ ባለጌ ጨፍል በል ቶሎ በል። እሺ እሺ፣ ግን መጀመሪያ መከላከያ ይዘሃል አይደል? እሺ ሰላም ነው። ኮንዶም አለ? ኮንዶም ያለምሳቂ ሞክሩ። ከሳቃችሁ ተሸንፋችኋል። ሰብስክራይብ ታደርጉኛላችሁ። ወይኔ እኔ ፍቅር እንዴት እንደናፈቀኝ እኔ ራሱ እንዴት እንደናፈቅሽኝ። ዛሬማ እሱ ጀርባ ላይ ነው አስደግፌ የማሯሩጥሽ። እንዴ ቢያውቅብንስ ችግር የለውም። በህልሙ ፈረስ እየጋለበ ነው የሚመስለው። ለማንኛውም ግን መተኛቱን ቼክ ብናደርግ ጥሩ ነው። እከካም እከኮ፣ አንተ እከካም፣ አንተ ዲቃላ፣ አንተ ፉኝት። አይ ተኝቷል ማለት ነው። ነግሬሻለሁ እኮ ልጁ ደንቆሮ ነው። ግን ቢያውቅብንስ? ይወቅብና እሱ ሲል ከሰከሰ አይደል እንደሚውለው። ቅጽል ስሙ እኮ እብዱሻ ነው። ኧረ እማዬና አባዬ ይደብራል። ዝመታተ አርፈተኛ። ግን እንደ እናትና አባት ጥሩ ነገር ያደርግን አይመስለኝም። ደግሞ ሳልነግርሽ ባለቤቴ እኮ ቪትስ መኪና ገዛልኝ። መቼስ ካረግሽው ጫማ ይሻላል። ውይ ጫማ ስል ምን ትዝ አለኝ ብታይ፣ ባለቤቴ በየቀኑ ነው አዳዲስ ጫማ የሚገዛልኝ። እግርሽ ጫማ ስለሚበላ ይሆን? ጥርስ አለው እንዴ? ይኸውልሽ የኔ ባለቤት ደግሞ ከዚህ በኋላ ዓለምን እየዞረን ነው የምንኖረው ብሎኛል። መቼስ የዘነቡ ልጅ ዓለምን መሆን አለበት የምትዞሯት። ግን የኔም ባል ቁንጅና አይተሽዋል? ወይኔ ስዕል እኮ ነው የሚመስለው። እንዴ አይቼዋለሁ። ፊቱ ላይ ያለበት ፍንክትክት ጠባሳ ምናምን ቁጭ አብስትራክት ስዕል ላይ ያስመሰለው። ኧረ እሱን ተይውና የኔ ባል በጣም ስፖርተኛ ከመሆኑ የተነሳ የሆዱ ቅርጽ በስቶ እዚህ ጋር ደርሶ ቋቅ ሊለው ነው። እርግጠኛ ነሽ ውሸትሽ አይደለም ቋቅ የሚለው? ምን? ኧረ ሰዓት የረፈደብኝ። ዛሬ ባለቤቴ ምሳ የምንበላው ቢች ዳር ነው ብሎኛል። ማለት አንቺ ዳር? የውሃውን ነው እንዴ? እሺ ሰላም ነው። ኮንዶም አለ? ኮንዶም የለም። ሌላ ምን አለ? ማለት ኮንዶም ከሌለ ሌላ ምን ይኖራል? በቃ እሺ ጓንት ስጠኝ። ምን? ሰላም የጭንቅላት ህመም መድኃኒት አለ? አዎ አለ። እኔም አለኝ። ሰላም ብራዘር፣ ድመት ያርግዛብኝ ነበር። ማስወረጃ አለክ እንዴ? አየለኝም። እባክህን ተባበረኝ። በዚህ እድሜ አባት መሆን አልችልም። ሰላም ወንድሜ፣ የእንስሳ መርዝ ይኖርሃል? ምን አይነት እንስሳ? ትንሽ ረዘም ብሎ ወፈር ያለ ስገባና ስወጣ ለምን ትጠጣለህ፣ ለምን ታጨሳለህ፣ ለምን ታመሻለህ እያለ ለሚጨቃጨቀኝ እንስሳ ነው የፈለግኩት። አይ የለኝም። በቃ እሺ ሽጉጥ ስጠኝ። ሰላም ነህ የኔ ልጅ? ሰላም ጋሼ። እንደው ማስነሻ ነገር ይኖርሃል? የምን ማስነሻ? ያው የሞተር አልልህ የዚህን ነዋ። እባካችሁ ልጄ ጠፍቶብኝ ነው። አፋልጉ። ፎቶ ይዘሻል? ይኸው። ይቅርታ ሴጣን አንፈልግም። አረ ልጄ ነው። ከምን የወለድሽው? ምን አገባ? አሁን ልጄን ትፈልጉልኛላችሁ አትፈልጉልኝ? በተገኘበት ቢገደል አይሻልም? ለምንድን ነው የሚገደለው? ይዛችሁት ነው እንጂ። ኧረ እባክሽ ይሄን ነገርማ በእጅ አልነካም። ለምን? እኔ እንጃ። ቢለክፈኝስ? እባክህ ልጄ ጫካ ውስጥ ከጠፋ 2 ቀን ሆኖታል። ጅብ ሳያገኘው ቶሎ ፈልጉልኝ። እሱስ ልክ ነሽ። ጅቡስ ማን አለው? ምን ፈልጋ ነው? የሚያስጠላ ልጅ ጠፍቶባት። አንተ ስነ ስርዓት ይኑር። ምንም ቢሆን እኮ ልጇ ነው። ይኸው እስኪ እንዴት ነው ያስጠላልኝ? ኧረ በእናትህ ስራሽን አየህ አይደል? በቃ ይዞ ቆይሽ። ለምንድን ነው የፈለከኝ? ቤት ውስጥ እኮ ምንም ስራ እየሰራሽ አይደለም። ወጥ አትሰሪ፣ ልብስ አታጥቢ፣ ቤት አታጸጂ። ስማ እኔ ያንተን ወጥ ስቀቅልና ልብስ ሳጥብ አልገኝም። እሺ ጊዜው ተቀይሯል። ኢንዲፔንደንት ሴት ነኝ። ኢንዲፔንደንት ማለት ነው ምን እንዳለብኝ እኔ ብቻዬን ቤት ማጸደው። ሰራተኛ እኮ ነሽ። መጣሁ። እሺ እኔ ፍቅር መብራት ሞልቼ አንድ ጥያቄ ልጠይቅህ። እኔ ፍቅር እኔ ግን ብሞት ሌላ ሴት ታገባለህ? ኧረ በጭራሽ። እንዴ እስክትሞቺማ አልጠብቅም። ምን ማለት ማለቴ ምን? ጭራሽ ስታስበው የነበረ ነገር ነው ማለት ነው። አትቁለጥለጭ፣ መልስልኝ። ሰማይ ነኝ ፍቅር፣ ለአንተ ቴክስት ልካለሁ ብዬ ተሳስቼ ለአባትህ ላኩላቸው። ምን ብለሽ? ያው በጣም ስለናፈከኝ ዛሬ አብረን ነው የምናድረው፣ ቸኮሌት መግዛት ደግሞ እንዳትረሳ ብዬ ተሳስቼ ለሳቸው ላኩላቸው። በጣም ነው ያፈርኩት። አሁን አንብቦት ከሆነ እና ቴክስቱን አንብቦት ይመጣል ብለሽ ፈርተሽ ነው? መተናል። አባዬ ቴክስቱን አንብበው ነው እንደ የመጣኸው? የምን ቴክስት? ናፍቃችሁኝ ነው እንጂ የመጣሁት። እንዴ እኮ አላልኩሽም? አባዬ ሲጀመር እኮ ቴክስት አያነብም። አንቺም ዝም ብለሽ ታካብጂ ነው። በርሶ መጀንጌቴ ምን ፈለክ? መሰፋቀር ፈልጌ ነው። ባለፈው ሰራውልህ አይደል እንዴ? አሁን እንኳን ለእናቷ ነው ነው። እሺ እና ደግሞ ወንድሟን ቆሞ መሽናት እንዳይችል አባትየውን ደግሞ አንድ እግሩን አስረዝመው አንድ እግሩን እንዲያሳጥሩልኝ፣ ለእህትየው ደግሞ በሳቀች ቁጥር አንዳንድ ጥርስ እንዲረግፍባት፣ ከዛ ደግሞ ሙሉ ቤተሰቡን አፋቸውንም ጆሮአቸውንም ይደፍኑልኝና በምልክት ቋንቋ እንዳያወሩ ጣታቸውንም ይቆርጡልኛል። ችግር የለውም ይቻላል። ጥሩ ሀሳቦች ነው ይዘህ የመጣኸው። እሺ ሌላስ? ይሄ እንኳን ስለሚያሳፍር ፊቴን ባያዩት ደስ ይለኝ ነበረ። እንደ ሌሎቹ መጋረጃ የለውም እንዴ? መጋረጃ። ስማ አንተ የ2 ዓመት ግብር እኮ አልከፈልክም። ክፈል እንጂ። እየሞከርኩ ነው። ምን ማለት ነው እየሞከርኩ ነው? መታሰር ፈለክ?
ይኸውልህ ይሄን ግብር ቶሎ ማትከፍል ከሆነ ትቀፈደልኩ እኮ እየሞከር እዚህ ሆነ ሞከር። አጠጣው። ምን ያረጋችሁ ነው? በስህተት መርዝ ጠጥቶ ወተት ልናጠጣው ነው። አረ እንዳታጠጡት። ለምን? ዛሬ እኮ እሮብ ነው። አዎ አንተ አይ በቃ እንሂድ፣ ሐሙስ እንመጣለን። ያው ለዚህ ስራ እኔ ከበቂ በላይ ነኝ ብዬ የማስብበት ምክንያት በቀደመው ስራዬ ብዙ ሰዎችን ከብዙ ጉድጓድ ውስጥ አውጥቻለሁ። ከቱቦ ውስጥ አውጥቻለሁ። ጥልቅ ከሆነ ጉድጓዶች ውስጥ አውጥቻለሁ። ጥልቅ ከሆነ ዋሻ ውስጥ አውጥቻለሁ። ከ10 ሜትር፣ ከ20 ሜትር፣ ከ30 ሜትር ጥልቀት ካላቸው ጉድጓዶች ውስጥ ሰዎችን አውጥቼ አድኛለሁ። ስለዚህ ለዚህ ስራ ከበቂ በላይ ነኝ ብዬ ስለማስብ ለዚህ ስራ ብቁ ነኝ ብዬ አስባለሁ። ይቅርታ የተለጠፈው እኮ አዋላጅ እንፈልጋለን ነው የሚለው እኮ። ከበቂ በላይ ነኝ። ተቀጥራለህ። ያስኩሽ አንቺ ባለጌ! ጭራሽ ወድ እያመጣሽ አልጋችን ላይ ማጋለም ጀመርሽ አይደል? ቆይ እንደምታስበው አይደለም። ኧረ አትነሱ፣ ጨርሱ። እሺ እና ፖዚሽን እንቀይር? አዎ እንቀይር። ምን ያርጋችሁ? ጨርሱ አላልከንም እንዴ? የምሬን አይደለም እንዴ? ምን የኔ ፍቅር ደህና አይደለም እንዴ? ስራ ቦታ የተፈጠረ ነገር አለ ደግሞ ታብሪም እንዴ? የተፈጠረ አንተ ጅናጣ ተመችቶኛል። ምን አሁን እሱን ተውና ወደ ራሳችን እንመለስ። እሺ ምን እናርግ? መጀመሪያ እዛኛው ግድግዳ ላይ ትለጥፈኛለህ። ከዛ ወደ ጣሪያው ትመልሰኛለህ። ከዛ ሌላኛው ግድግዳ ላይ ትለጥፈኝና ወደ መሬት ታመጣኛለህ። እሺ መጀመሪያ ግን እሱን አስወጪው። እናንተ ምራችሁ ነው የኔ ፍቅር። ስትወጣ በዛው በሩን ዝጋው። እሺ ምንድነው የሚያፈጣው? አይቶ አያውቅም እንዴ? ውጣ እንጂ አለቃዬ ፊት በጣም እያሳፈርከኝ ነው። እሺ ቢያንስልኝ ውጣ። ከዛ እንለያይ አላለችኝም? የራስሽ ጉዳይ ብዬ ጥያት መጣ እንዴ? ግን እኮ 5 ዓመት ነው የቆያችሁት። እንለያይ ስትልህ ምንም አልመሰለም? ማኔ እችን ታክል ምንም ነው ያልመሰለኝ እንዴ? የኔ ልብ በሴት ልጅ ሊሰበር ቻምፕ እኮ ነኝ። ቻምፕ አንበሳው። እሺ አሁን ደግሞ አስማት አሳያለሁ። ዝም ብለህ አንድ ካርታ ሳብ። እሺ የያዝከውን ቁጥር ልገምት። የያዝከው ቁጥር 7 ነው አይደል እንዴ? አዎ። ለማንኛውም ልትሞት የቀረህ 7 ቀን ነው ለማለት ያህል ነው። ምን? ሰላም፣ በጉዲፈቻ ልጅ ለመውሰድ ፈልጌ ነበር የመጣሁት። ዋው በጣም ደስ ይላል። አዎ ደስ ይላል። ያው ከድሮም ጀምሮ ይሄን ነገር መኘው ስለነበረ ማለቴ ለአንተ የተደረገልህን ለሌሎች ልታደርግ ስለመጣህ በጣም ደስ ብሎኝ ነው። ይገርምሃል ብዙ ልጆች ከዚህ ከወጡ በኋላ ቅልጥ ብለው ነው የሚቀሩት። አንተ ግን እንደ ሌሎቹ አይደለህም። ከድሮም ከልጅነት ጀምሮ ንጹህ ልብ ነው ያለህ። እስኪ እግርሽን ከፍ አድርጊው። እንዴ ይሄ ሁሉ ከተማ ነው። ቲክቶክ ላይ ቆይቼ ይገርምሻል ትልቅ አዳራሽ ላይ ለብዙ ህዝብ የኮሜዲ ስራ ማቅረብ እፈልግ ነበር፣ ግን ምን ዋጋ አለው? ህዝቡ የለም፣ አዳራሹ ግን አለ። የገና ዛፍ ነው የሚታየው። እና ምን እንዳደርግ ትመክረኛለህ? ለምን ከፋፍለሽ አታከራዩ? ምን ለህመም ነው እንዴ? ለገቢ ምንጭሽ መስሎኝ። እየቀለድክ ነው? አሞኝ እኮ ነው ዶክተር ጋር የመጣሁት። እመኝኝ፣ አንቺ ዶክተር ሳይሆን ኢንቴሪየር ዲዛይነር ነው የሚያስፈልግሽ። እስኪ ይሄን ቅለቢ። በእጅሽ አይደለም። ሰው መሬት ገዝቶ ያስቀምጣል፣ አንቺ ይዘሽ ትዞሪያለሽ አይደለ? ደላላ እንዳየው ብቻ እንዴ ባትጌ። ለማንኛውም ዶክተሩ ሲመጣ ይሻል። ማለት አንተ ዶክተር አይደለም? ኧረ እኔ ሚስቴን ይዣት መጥቼ ነው። አስተማሪ ነኝ። አባ በእናትህ እርቦኝ ነው፣ ዳቦ ግዛልኝ። በእናትህ ምንም ዝርዝር የለኝም። ዝርዝር ነው የሌለ? ብር ነው የሌለ? እሱማ ብር ነው የሌለኝ። እና ምን አባት አስመስላለህ? የኔ ቢጤ፣ የኔ ወንድም ስለ ስርዓት ያዝ። እንደውም ዝም ብዬ ሳይክ አንተ ራሱ ታክሲ ላይ የተሰለፈ ለማኝ ነው የምትመስለው። ይመስላል። ምን ነው ለማኝ የሚመስለው? ሁሉ ነገር ይሄኔ እኮ እርቦህ ነው በታክሲ የምትሄደው። ኧረ እኔ አራበኝም እንዴ ዳቦ የታ ጭራሽ ለማኝ ብቻ ሳይሆን ቅሌታምም ነው። ለማኝ አይደለም ቅሌታም ግን ነህ። ስራ የምትፈልግ ከሆነ አስቀጥራለሁ። አሳውን ከምሰጥህ አሳውን ብለው ብሩን ስጠኝ። አሳ ፊት እንደውም ቦታ ተቀየሩ። ከሰልፍ ላይ ውጣልን። አዎ ውጣልን። ለታክሲ ሳይሆን ለቡሌ የተሰለፈን አታስመስልብን። ውጣልን። ውጣ እኮ ነው የምትባለው። ንቀት ነው እንዴ? ውጣ። አሁን አንተ ለምን? አዎ ለምን አንተ ለምን? እሺ ስለ እግዚአብሔር ስጥልኝ። አሁን እኔን የመሰለ ሰው በዚህ በምድር ላይ ያለ የለም። እርግጠኛ ነኝ። እዚህ ራሱ ያሉት አመዳሞች ሲያስጠሉ ምን ይመስላሉ? እኔ እነሱም በሆን ራሴን ነው ማጣው። ግርማ ሞገሴ ራሱ እኮ በቂ እኮ ነው። ታዲያ ይኸው ጽድት ያልኩ ሰው እኮ ነው። ይኸው ከሩቅ አሁን የሆነች ልጅ እያየችኝ ነበር። አሁን ስልኬን መታ ልጠይቀኝ ነው። ኩሉን አሁን እየመጣች ነው። ኩሉን በቃ ኩሉን ከሩቅ እያየሁ ነበርና ከይቅርታ ጋር ስልክን ትሰጠኛለህ? ይቅርታ ፍቅረኛ ላይ ከየት እንዳመጣሁ ባላቅም ሆስፒታሉ ስልክ መጠቀም አይቻልም። ደግሞ የመድኃኒት ሰዓት ደርሷል። እሺ ጨርሰናል አይደል? አዎ ጨርሰናል። ይኸው ምንድን ነው እንዴ? ሙሉ ነው እንዴ? ቆረጣ አልከኝም እንዴ? ጫፉና ጫፍ የለውም እኮ በጣም ትንሽ ነው። እሱ ራሱ አንተ አይደለም ለሞራል ነው የሰጠው። ቆይ ከዚህ በፊት ገርዘህ ታውቃለህ? አይ እንግዲህ ዶክተር እኮ ነኝ። ታውቃለህ ወይ? አላውቅም። ወይኔ አሁን እሺ ሚስቴ ምንድን ነው የምላት? አትጨናነቅ፣ ከዚህ በኋላ ሚስት አይኖረኝ። ሽንቴንስ እንዴ ልሸና ነው? ራቅ አድርገህ ይዘኸው። ስቀልድ ነው፣ ቁም ነገር ስለሆነ ሳቅ ልጫር ብዬ ነው። ቁጢጥ ብለህ ሞክረዋ። ምን እንደ ሴቶቹ ምንድን ነው ችግር? ተረጋጊ እንጂ ሲስተር። ማን ነው ወንድሜ? በቃ ልጅም ላልወልድ ነው ማለት ነው። እንደሱማ አትበል፣ መውለድማ ትችላለህ። በምን ነው የምወልደው? ባዶ እኮ ነው። ዩዝድ ማጠን አለኝ።
ትፈልጋለህ? የኔ ፍቅር ከዚህ በኋላ መቀጠል የምንችል አይመስለኝም። ምን አባና ያልኩህ አንተ በግት እበት ልጅ ስንት ነገር ካረኩልህ በኋላ ነው መቀጠል ማንችለው። ለዛች ለቆርቆ እንዳናንተ ስንት ነገር ካረኩ አንተ እበት ይኸውልህ ትሰማለህ? በሞቷ አባት አጥንት ነው ቂጠንም ወጋ አለቀህም። እሺ ለእናትም ንገራት። እሺ ይኸውልህ ላገኛት እንጂ በኩርኩም እንጂ እበሳላለሁ። ይኸውልህ በቁም አቃጥላለሁ። መቀጠል አልችልም ይለኛል እንዴ ደፋር። ኧረ እኔ ገመዱን ያልኩት እና ገመድን ንግዛ። በጣም አዝናለሁ። ከስራ ተባረሻል። እንዴ ምን አጠፋው? ከዚህ በፊት ምን ብዬሽ ነበር? አንድ ብርጭቆ ብትሰብሪ አባርሻለሁ አላልኩሽም? ለዛ እኮ ነው ሁለት የሰበርኩት። እኔ አላምንም የኔ ልጅ ተነሳልኝ። ይኸውልህ ከ2 ዓመት ጀምሮ 27 ዓመት ሙሉ ኮማ ውስጥ ነበርክ። ግን ደህና ነህ አይደል? ደህና ነህልኝ አይደል? ዳዳ የኔ ልጅ ምን እየሰራሽ ነው? ምንም አባዬ፣ የበላሁበትን ሳህን እያጠብኩ። ጎበዝ እኮ ነሽ የኔ ልጅ። ይኸውልሽ አንቺን የመሰለች ልጅ እንዲሰጠኝ ስንቴ እንደለመንኩት እኔ ነኝ የማውቀው። ፈጣሪና ኧረ ማደጎ ቤቱ ምን ማለት ያንተ ልጅ አይደል? የኔ ልጅ ምን እየሰራሽ ነው? ሰላም ነው የኔ ወንድም? እሺ ሰላም። እንትን ይኖራል እንትን ገብቶኛል። ይኸው አመሰግናለሁ። ፒስ ነው ብራዘር። ጣፋጭ ኮንዶም አለ? ምን ጣዕም ያለው ኮንዶም አለ ወይ? አዎ ፍሌቨር ኮንዶም አለ። እሺ የዘይቱን ጣዕም ስጠኝ። ይቅርታ የዘይቱን ጣዕም የለም። እሺ በቃ የአቮካዶ ጣዕም ስጠኝ። የአቮካዶም የለም። እሺ የሎሚስ? አይ ሎሚ እንኳን ይቅርብኝ የኔ ፍቅር ይቆመጥጠኛል። በቃ እሺ የቁልቋል ጣዕም ስጠኝ። እሱም የለም። እሺ የስፕሪስስ? የኔ ወንድም ጁስ ቤት ከሆነ የፈለከው እዛ ጋር አለ። እሺ ታዲያ የምን ጣዕም ነው ያለው? የቡና አለ ከፈለክ። ቡናው የእርጋ ጨፌ ነው። እንኳን ማርያም ማረች። ቆይ እንደውም የልጅን ፎቶ ላሳያችሁ። ይሄው ወይኔ ውሻሽ ሲያምር። አሁን ደግሞ የልጅሽን አሳይ። አረ ልጅ ነው። የምን ልጅ ነው? ጺሙ እኮ ግጥም ብሏል። ደግሞ እግሩ ሲያስጠላ። አረ ፊቱ ነው። እስኪ ዳይፐሩን ፊቱ ላይ አድርገሽ ሞክሪው። ጥሩ ጸባይ ያለው ግን ይመስላል። ወልደሽው ነው ጋግረሽው ነው? ወይኔ ታድለሽ የቤት ውሻ አገኘሽ። ስሙን መቻል ብየዋለሁ። ከፈለግሽ ቡቺ ብለሽ ጥሪው። አይዞሽ ዋናው ጤና ነው። ሌላ መውለድ ትችያለሽ። ቆንጆ ልጅ ነው። ለእናቱ ይቅርታ ከምን ነበር የወለድሽው? ልጅ እኮ ጸጋ ነው። እና ይሄ ምንድን ነው? እስኪ ለአንድ ቀን አውሽኝ። አይጥ እያስቸገረኝ ደግሞ ማዘጋጃ እንዳያየው በመርዝ ነው የሚገሉት። ደግሞ ዶክተሩ ሲያድግ ይሻሻላል ብሎኛል። ሲያድግ የማይበላ ትንሽ እኮ አሞት ነው። እና አሳክሚያ አገሩ በሙሉ የእንስሳት ሐኪም ቤት አይደል? መቼስ ይሄን ነው ለሽ አጥሚት አጠጭም። አረቄ ይዘን እንመጣለን። ግን የት ነው የምንጠይቅሽ? አንበሳ ግቢ ነው መቼስ። የት አባቷ በክት። ቶሎ በል። እሺ ግን መጀመሪያ መከላከያ ይዘሃል አይደል? አይ ፌዴራል ነው ያዝኩት።